بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خلاصة نور اليقين في سيرة سيد المرسلين النبي عليه الصلاة والسلام هي والتاريخ الجو بتوسنا ملكو من نايب الدرساتين بالله سبحانه وتعالى فقاد زاري كفل هاي أمست نكتر لن ባለፈው ክፍል 24 ላይ ነብያችን አለይሂ ሰላም ከመካ ወደ መዲና ስደት ስለማድረጋቸውና መዲና ስለመግባታቸው ያንን አይተን ነበር። እንደዚሁም አቡ አዩብ አልአንሳሪ እሱ ዘንድ ማረፋቸውንም ሁላ በተወሰነ መልኩ አይተን ነበር። ዛሬ ደግሞ ኢንሻአላህ الدرس الثامن والأربعون 48ኛው ደርስ ነው የምናየው ሂጅረቱ አሊል በይት ይላል። ነብያችን አለይሂ ሰላም ቤተሰቦች ስለመሰደዳቸው አለል በይት የሚባሉት የነብያችን አለይሂ ሰላም ቤተሰቦች ናቸው እና መንዑል ሙስተضعፊነ ሙስተضعፍ የሆኑ ደካሞችን ስለመከልከላቸው መንዕ ማለት መከልከል ማለት ነው። አልሙስተضعፊነ ደካሞች ማለት ነው። ደካማ ቤተሰብ እንደዚህ የሌላቸውና እንደዚሁም በአቅምም ይሁን እንደዚሁም በኢኮኖሚም ይሁን ትንሽ ደከም የነበሩ የነብያችን አለይሂ ሰላም ቤተሰቦች እነሱ ባልደረቦቻቸው ሱሐቦች ወደ መዲና ስደት ማድረግ ስለመከልከላቸው ማን የከለከላቸው ከተባለ ያው ቁረይሾች ናቸው የሚከለክሏቸው እና ስለዛንም እናያለን። አስሉል ቁኑቲ አለ የቁኑት አስሉስ ምን ነበረ? ቁኑት ብሎ ማለት እንግዲህ ከሶላት ዊትር ሶላት ላይ ሊሆን ይችላል ወይም ከሱብሒ ሶላት በኋላ የሚደረግ ዱዓ ነው። ሁለት ረካዓ ከተሰገደ በኋላ ልክ ተራዊህ ላይ ወይም ሌሎች ቁኑቶች ላይ እንደምናውቀው ማለት ነው። ለምሳሌ ሱብሒ ላይ እንደማ መዝሀብ ሻፊዒ ከዚህ በፊትም ያው ደርሳችን ላይ ወይም ፊቅህ ደርሳችን ላይ ያየንበት ነገር አለ። መዝሀብ ሻፊዒ ላይ ብዙ ጊዜ ያደርጉታል። ያንንም ኢንሻአላህ ወደፊት ይመጣልና አላ ኩል አህዋል ቁኑት ስለ ቁኑት አስሉ ምንድነው የሚለውን ያንን ያመጣልናል። ሑመል መዲና ላይ የነበረ ደግሞ ሑማ ብሎ ማለት እንግዲህ በሽታ ነው። ነብያችን አለይሂ ሰላም እና ሱሐቦች ወደዛ በገቡበት ሰዓት በተለይ ሱሐቦች ላይ ትንሽ ከብዷቸው ነበር። መዲና ላይ ሑማ ወይም ወባ ተብሎ የሚጠራ በሽታ ስለነበር ማለት ነው። ስለዛውንም ይጠቅስልናል ማለት ነው። طيب لما استقر الرسول صلى الله عليه وسلم መልእክተኛ በተረጋጉ ጊዜ ቢልመዲነቲ መዲና ገብተው በተረጋጉና ረጋ ባሉ ጊዜ ከመካ ወደ መዲና ሂጅራ ካደረጉ በኋላ አርሰለ ላኩ ፊ ጠለቢ በመፈለግ ላይ መን ተኸለፈ ወደ ኋላ የቀሩትን በመፈለግ ላይ ላኩ ሚን አህሊሂ ከቤተሰቦቻቸው ወደ ኋላ የቀሩ ሰዎችን እንዲመጡና ሂጅራ እንዲያደርጉ ወደ መዲና እንዲገቡ ነብያችን አለይሂ ሰላም መልእክተኛ ላኩ አለ። طيب فخرج ወጣ ከመካ ወጣ معهم ከነሱ ጋር ከማን ከነብያችን አለይሂ ሰላም ቤተሰቦች ጋር አብዱላህ ብኑ አቢ በክር የአቡበክር ልጅ አብዱላህም ያው ካልተሰደዱት ውስጥ ነበረና ከነሱ ጋር አንድ ላይ ወጡ ማለት ነው። ወደ መዲና ጉዞ ጀመሩ። وقد منع በርግጥ ከልክለው ነበር ሙሽሪኩ መካ ላይ የነበሩ ሙሽሪኮች بعض المستضعفين بعض ማት ከፊሎች የተወሰኑ المستضعفين ደካማ የነበሩ من السفر ከሰፈር ከልክሏቸው ነበር። ከጉዞ ማለት ነው ወደ መዲና ስደት ከማድረግ ከልክሏቸው ነበር። ጭራሽ ብለውም ወዐዘቡሁም ቀጧቸው ዓዛበን ቅጣትን አሊመ በጣም አሳማሚ የሆነ ቅጣት። እዛ እንግዲህ የሚከላከላቸው ቤተሰብ ቅርብ የሆነ እንደዚህ ረዳት የሌላቸው በተለይ በባርነትና ከባርነት ነፃ የወጡና ባርነት ላይ የነበሩ የነቢያችን አለይሂ ሰላም ባልደረቦችና ሱሐቦች ሂጅራ የተከለከሉ ቁረይሾች የከለከሏቸው ነበሩ ማለት ነው። طيب እና እነሱም ተከለከሉ። መከልከል ብቻ ሳይሆን የተወሰነ ጉዳትም ሁላ አድርሶባቸዋል ማለት ነው። طيب فكان الرسول صلى الله عليه وسلم ለዚህም ነብያችን አለይሂ ሰላም ነበሩ يدعو دعاء ያደርጉ ነበር في وتر العشاء في وتر لا العشاء بعشاء وتر ላይና والصلاه الصبح ይላል። في وتر ብሎ ማለት እንግዲህ ዒሻ ላይ ዊትር የሚባለው እንግዲህ 3 ረካ ወይም አንድ ረካ ሲሆን ነበር። ዒሻ ሶላት ላይ ራሱ ላይ ነው ወይም ከዒሻ በኋላ በሚሰገደው ዊትር ነው የተፈለገበት ማለት ነው። ምክንያቱም ዒሻ ሶላት የሚሰገደው አራት ረካ ደግሞ ዊትር አይባልም እና ከዒሻ በኋላ በሚያደርጉት ሌይል ሶላታቸው ላይ ምን ያደርጉ ነበር? የድዑ ለሁም ለነሱ ዱዓ ያደርጉላቸው ነበር። ለማን? ለነዚህ ሙስተضعፍና ደካማ ለነበሩት ለነሱ
ዱዓ ያደርጉላቸው ነበር ማለት ነው። ዊትር ሶላታቸው ላይ ማለት ነው። ሌላ ደግሞ ሶላት ሱብሒ እንደዚሁም ሶላት ሱብሒ ላይ ምን ያደርጉ ነበር? ዱዓ ያደርጉላቸው ነበር። ባዕደ ሩኩዕ ከሩኩዕ በኋላ ማለት ነው። ከሩኩዕ በኋላ ወቀብለሁ ከሩኩዕም በፊት ሊሆን ይችላል። እንግዲህ ዱዓ አደራረጉ ማለት ሁለት ረካ ከተሰገደና ሩኩዕ አድርጎ ከሩኩዕ ከተነሱ በኋላ ኢዕቲዳል ላይ ሆነው ወደ ሱጁድ ከመሄዳቸው በፊት ምን ያደርጉ ነበር? ዱዓ ያደርጉ ነበር ማለት ነው። ጠይብ ወቀብለሁማ ደግሞ ቀብለ ሩኩዕ ከሩኩዕ በፊትም ይደረጋል። ከሩኩዕ በፊት ብሎ ማለት ምን ማለት ነው? ፋቲሓ ጨርሶና ሱራ ቀርተው ከጨረሱ በኋላ ወደ ሩኩዕ ከመሄዳቸው በፊት ምን ያደርጋሉ? ዱዓ ያደርጉላቸው ነበር ማለት ነው። እና ይሄ ያው ቁኑት በሚደረግበት ሰዓት በእነዚህ በሁለቱ መደረግ ከሩኩዕ በኋላ ማድረግ ይቻላል፣ ከሩኩዕ በፊትም ማድረግ ይቻላል ማለት ነው። ጠይብ ወሃዛ ይህም አለ አስሉል ቁኑት የቁኑት አስሉም ይህ ነው ብሎ እዚህ ላይ መሰረቱ ከዚሁን የተጀመረው ብሎ አመጣልን ማለት ነው። ጠይብ ዐላ ኩሊ አሕዋል እንግዲህ ከዚህ በፊትም ሰፊና ደርሳችን ላይ ስለ ቁኑት ያየነው ነገር አለ። ቁኑት ብሎ ማለት እንግዲህ ከሱብሒ ሶላትም ሊሆን በየትኛውም ሶላት ላይ ሊደረግ ይችላል። ግን የሚደረገው መቼ ነው? ናዚላ ክስተት ሲሆን ማለት ነው። እንግዲህ ነቢያችን ዓለይሂ ሰላም እዚያ ያመጣልን ክስተት ተፈጥሮ ነበር። ክስተቱ ምንድነው? ከነሱ ጋር ያልተሰደዱና የነቢያችን ዓለይሂ ሰላም ባልደረባ ሱሐባ ሆኖ የመሰደድ አቅም ሳይኖራቸው ቀርቶ እዛው የቀሩት እነሱ ችግር ላይ ስለነበሩ ለነሱ ዱዓ እያደረጉላቸው ነበር ማለት ነው። እና እንደ መዝሀብ ሻፊዒ እንግዲህ ሁሌ ቁኑት አለ ይላሉ። ይሄ ግን ضعيف መዝሀብ ነው፣ ወይም ከሐዲሱ ዘንድ ሐዲስም አለ። ሐዲሱ ግን በጣም ضعيفና ደካማ ለማስረጃ ሊሆን የማይችል ሐዲስ ነውና ስለዚህ ሱብሒ ሶላት ላይ ብቻ ጠብቆ ሁሌ ቁኑት ማድረግ ከነቢያችን ዓለይሂ ሰላም ሱሒህ በሆነ ሐዲስ አልተገኘም። ግን የሆነ ክስተት ሲከሰት ልክ እንደዚህና ወደፊትም ሌላ ቦታም ይመጣልናል። ነቢያችን ዓለይሂ ሰላም ቁራዎች ተገለውባቸው ማለት የሚያስተምሩን ሰዎች ላኩልን ብለው ሙሽሪክ የሆኑ ሰዎች ተልኮላቸው ከዛው ከተላከላቸው ብዙ ቃሪዎችና ቁርአን የሚያስቀራት የሚችሉ ከዛ የተገደሉበት ሁኔታ አለ። እዛ ነቢያችን ዓለይሂ ሰላም ቁኑት አድርገዋሉ ማለት ነው። ጠይብ እና ቁኑት የሚደረገው መቼ ነው? የሆነ ችግር ወይም የሆነ ክስተት ሙስሊሞች ላይ እንዳጠቃላይ አገር ባለንበት አገር ሊሆን ይችላል፣ ሌላም አገር ያሉ ሙስሊም ወንድሞቻችን ሊሆኑ ይችላሉ። የሆነ ችግር ሲደርስባቸው ቁኑት ይደረጋል ማለት ነው። ያ የሚደረገው ሱብሒ ሶላት ላይ ብቻ አይደለም። የትኛውም ዙሁርም፣ ዐስርም፣ መግሪብም፣ ኢሻም ላይ የትኛውም ሶላት ላይ እንደዚሁም ዊትርም ሰላታችን ላይ ቁኑት ይደረጋል ማለት ነው። ጠይብ ስለዚህ ዐላ ኩሊ አሕዋል አስሉ በዚህ ነው ብሎ እዚህ ላይ አመጣልን ማለት ነው። ከዛም ላይ ወአሷበት ከሲረን ሚነል ሙሃጅሪን ሑማ ወአሷበት ማለት አገኛቸው ከሲረን ብዙዎች ሚነል ሙሃጅሪን ከሙሃጅሮች ማለት ነው። ከሙሃጅሮች ሑማ ማለት እንግዲህ ወባው በሽታ አገኛቸው። ወዴት? ወደ መዲና ከገቡ በኋላ ትንሽ የተወሰነ ችግር ደርሶባቸው ነበር ማለት ነው። ጠይብ ሊአነ ሀዋ አልመዲነት ያለ እዚህ ሁለት ቁጥር አድርጎ ሊአነ ሀዋ አልመዲነት የመዲና ሀዋኡ አየሩ ሁኔታ ለም የኩን አልነበረም ሙዋፊቀን አልገጠማቸው ነበር አለ ለሁም ለነሱ ፊ አወል አምሪ ገና እንደገቡ ከመጀመሪያውኑ እንግዲህ የአየር መዛባት የሚባለው ነገር ማለት ነው። አሁንም ላይ የተለያዩ ሰዎች ላይ ሊከሰት ይችላል። ይሄ አንድ ሀገር ለምደው የሆነ ሀገር በሚሄዱበት ሰዓት አየሩ ገና እስኪለምዱት ድረስ ትንሽ የመታመም ሁኔታዎች ይኖራሉ እና ነቢያችን ዓለይሂ ሰላም ባልደረቦች ሰሐቦችም ይህ አግኝቷቸው ነበር ማለት ነው። ጠይብ ከዛ ፈደዓ ረሱሉ ሰለላሁ ዐለይሂ ወሰለም መልእክተኛ ዱዓ አደረጉ። ረበሁ ጌታቸውን ለመኑ። ቢነቅሊሃ እቺ ሑማ ወይም ወባ የምንላት አላህ ነቅል እንዲያደርጋትና እንዲያስወግዳት ዱዓ አደረጉ። ፈስተጃበ አላሁ ዱዓሁ አላህ ሱብሓነሁ ወተዓላ ዱዓቸው ተቀበላቸው እና ተወገደላቸው ማለት ነው። ጠይብ እና ዐላ ኩሊ አሕዋል ነቢያችን ዓለይሂ ሰላም እዛ ከገቡ በኋላ ለነዚህ ለሱሐቦቻቸው ለዚህ ለደረሰባቸው ችግር ወይም በሽታ ዱዓ አደረጉ። ዱዓቸውንም ተነሳ እና ወደ መካ ላይም ደግሞ እዛ ሆኖ ሂጅራ ሳያደርጉ ለቀሩ ሰዎች ዱዓ ያደረጉ ቁኑት ላይ ዱዓ ያደርጉላቸው ነበር የሚለውን ጠቀሰልን። ጠይብ ወደ ጥያቄው ስንሄድ አስኢላ ጥያቄዎች ማዛ ዓሚለ ረሱሉ መልእክተኛ ምንድን ነው የሰሩት? ባዕደ በኋላ አንስተቀራ ከተረጋጉ በኋላ ቢልመዲነቲ መዲና ላይ ከተረጋጉ በኋላ ምን ነበር የሰሩት? ሀል መነዐ ከልክለዋልን? ሙሽሪኩ መከተ መካ ላይ ያሉ ሙሽሪኮች ከልክለዋሉ ወይ? ማንን?
جميع المسلمين أتقرأ مسلموش إنه يكلكلوت هل منع كلكلوال مشرك مكة مكة لا يلو مشركوش يكلكلوت جميع المسلمين أتقرأ مسلموش من الهجرة كهجرة أتقرأ مسلموش إنه ويس معنى النبر يكلكلوت يميلنو في أي وقت بيتنا وقت نبر كان يدعو الرسول صلى الله عليه وسلم نبي عليه الصلاة والسلام للناس دعاء الرجل الله شو ماشي نبر ماذا أصاب المهاجرين في المدينة ماذا من نبر أصاب ያገኛቸው المهاجرين ስደተኞች في المدينة مدينة ላይ ያገኛቸውና የደረሰባቸው ምን ነበር የሚል ነው طيب خلاصው እና ማጠቃለያው ጭብጥ ሐሳቡ بعث الرسول صلى الله عليه وسلم መልእክተኛው ላኩ في طلب በመፈለግ ላይ من تخلف ወደ ኋላ የቀረ من أهله ከቤተሰቦቻቸው የቀረውን በመፈለግ ላይ ላኩ فجاءوا መጡ مع عبد الله بن أبي بكر كأبو بكر لج كنبرة وبكر الصديق رضي الله تعالى عنه كالسولج قال كعبد الله قال للوجنم عند لا ودا مدينة ماتوا مالترا طيب ومنع المشركون مشركوش كنكلوا المستضعفين لدكاموش انداي سددوا أن يهاجروا كسدت كنكلواتشو فقال النبي صلى الله عليه وسلم نبي عليه الصلاة والسلام نبروا يدعو لهم للناس دعاء يقول الله نبر وهذا يهم دعاء أصل القنوت في الصلاة صلاة لاي قنوت يتجمل بات أصله بزيه نبر مالتنا طيب بزيهم قديه جرسة خلاصة الدور الثاني على الدور الثاني خلاصة أتك على يدمول يا متعلنون قديه نبي عليه الصلاة والسلام وده مدينة كجبوا بحالان قديه كزي في من الناس توسكو هنا الدور الأول بلن يمجمل يزور بلن جرسا ለመጀመሪያው ዙር خلاصة አጠቃላይ خلاصة አምቶልን ነበር እዚሁ ኪታባችን ላይ ማለት ነው ከዛ አደውሉ ሳሪ ሁለተኛ ዙር ብለን ጀምረን ደግሞ እስካሁን ድረስ ሁለተኛው ዙር ቀጥሏል ማለት ነው طيب እና خلاصة الدور الثاني خلاصة ማጠቃለያ ወይም ጭብጥ ሐሳብ الدور الثاني ለሁለተኛው ዙር ማጠቃለያው ጭብጥ ሐሳቡ ያመጣልናል ማለት ነው للحفظ ለሕፍዝ እንዲመች ማን ሕፍዝ ብሎ ማለት እንግዲህ ለመሐፈዝና በቃል ለመሸምደድ እንዲመች እንደገና እስካሁን ያየናቸውን አጠር አድርጎ ያቀርብልናል ዛሬ ኢንሻአላህ የተወሰነው እናያለን በቀጣይ ደግሞ እንጨርሰዋለን ማለት ነው طيب ምን ይላል لما بلغ በደረሱ ጊዜ ነብያችን አለይሂ ሰላም በደረሱ ጊዜ ال40 እድሜያቸው 40 በሆነ ጊዜ من عمره ከእድሜያቸው بعثه الله سبحانه وتعالى ላካቸው رحمة እዝነት አድርጎ للعالمين ለዓለማት እዝነት አድርጎ አላህ Subhanahu Wa Ta'ala ላካቸው وقد بدأ برغت جمرو نبر الوحي جمرو نبر بالرؤيا الصادقة እውነተኛና ትክክለኛ በሆነ ህልም ነበር የተጀመረው ማለት ነው ከዚህ በፊት እንዳየነው ነብያችን አለይሂ ሰላም ህልም ያዩ ነበር ያቺ ህልም ደግሞ ካዩ በኋላ ወዲያውኑ በአካል ሆኖ ይከሰት ነበር ማለት ነው طيب ثم نزل كزام ورد عليه السلام جبريل عليه السلام جبريل ورد وهو نبياتي عليه الصلاة والسلام يتعبد عبادة يدرقوا الله سبحانه وتعالى يتجزوا في غار حراء تبرو بمتر والشوست الزلا هنا الله يتجزوا جبريل متى علمه استمراتشو كيف يهدي الناس سويش انديت ممرات اندالباتشو الصراط المستقيم ቀጥተኛው መንገድ እንዴት መብራት እንዳለባቸው ጅብሪል መጥቶ አስተማራቸው فبدأ جمروا بالدعوة دعوة በማድረግ ሲራን በሲር ወይም በሚስጥር ነበር መጀመሪያ ዳዕዋቸው የጀመሩት ማለት ነው فكان ነበር اول من آمن የመጀመሪያ ያመነው به በነብያችን አለይሂ ሰላም መጀመሪያ ያመነው ማን ነበር السيدة خديجة رضي الله تعالى عنها سيد خديجة ነበረች እንግዲህ የመጀመሪያ በነብያችን አለይሂ ሰላም ያመነችና የተቀበለች ከሴቶች ወአቡበክሪን ከወንዶች ደግሞ አቡበክር ነበር ከዛም ቀጥሎ ከህፃናቶች ከዚህ በፊት እንዳየነው ወዓሊ ኢብኑ አቢ ጣሊብ ዘይድ ኢብኑ ሐሪሳ ነብያችን አለይሂ ሰላም አገልጋይ ነበረው ዘይድ ኢብኑ ሐሪሳና ሌሎችም መጀመሪያ ላይ ወደ እስልምና የገቡ ሰዎች ነበሩ ማለት ነው وبعد 3 سنوات ከ3 አመት በኋላ ኡሚራ ነብያችን አለይሂ ሰላም ታዘዙ بالجهر በጀህር በማድረግ ጀህር ብሎ ማለት ግልጽ በማድረግ ማለት ነው ግልጽ በማድረግ ከ3 አመት እንግዲህ ከዚህ በፊት እንዳሳለፍ ነው ስሪ የሆነ ወይ ሚስጥራዊ ዳዕዋ ያደረጉት ለ3 አመት ነበር ማለት ነው ከ3 አመት በኋላ ግን ወአንዚር عشيرتك الأقربين የሚለው አላህ Subhanahu Wa Ta'ala ካወረደላቸው በኋላ ምን አደረጉ ጀህር አደረጉ ኡሚራ ማለት ታዘዙ ማለት ነው بالجهر ማለት ግልጽ በማድረግ
ፈጀመዐ ነቢያችን ዓለይሂ ሰላም ሰበሰቡ ቀውመሁ ህዝቦቻቸው ወአንዘረሁም አስጠነቀቋቸው ዐዛበ ቅጣትን የውሚል አኺረቲ የመጨረሻው ቀን ቅጣት አስጠነቀቋቸው። ወለማ ነዘለ በወረደ ጊዜ ዓለይህ በሳቸው ላይ ቀውሉሁ ተዓላ የአላህ ስብሓነሁ ወተዓላ ንግግር በወረደ ጊዜ ምን የሚለው በወረደ ወአንዚር ዐሺረተከል አቅረቢን የሚለው ሱረቱ ሹዓራ ላይ ያለው ወአንዚር ማለት አስጠንቅቅ ዐሺረተከ ቤተሰቦችህን አልአቅረቢን ቅርብ የሆኑ ቤተሰቦችን አስጠንቅቅ ብሎ አላህ ስብሓነሁ ወተዓላ ሲያወርድላቸው ጀመዐ አህለሁ ቤተሰቦቻቸው ሰበሰቡ ወአቃሪበሁ ቅርብ የሆኑ ዘመዶቻቸው ወበለገሁም አደረሷቸው ሪሳለተ ረቢሂ የጌታቸውን መልእክት አደረሱ። ግን ፈረደ መለሰ ዐለይህ እሳቸው ላይ ዐሙሁ አጎታቸው አቡ ለህብ ተብሎ የሚጠራው አጎታቸው ረደን ቀቢሐን መጥፎና የሚያስጠላ የሆነ ምላሽ ነበር የሰጣቸው አለ። ጠይብ ወካነ አልዐረቡ አረቦች ነበሩ ቀብለ መብዓሲሂ ነቢያችን ዓለይሂ ሰላም ከመላካቸው በፊት የዕቡዱነ አልአስናመ ጣዖትን ያመልኩ ነበር። ወየቅቱሉነ አውላደሁም እንደዚሁም ልጆቻቸው ይገሉ ነበር። ወየድፊኑነ ይቀብሩም ነበር። በናተሁም ሴት ልጆቻቸው ይቀብሩ ነበር። ጠይብ ወየድሪቡ ይመታ ነበር ባዕዱሁም ከፊላቸው ሪቃበ ባዕድን የከፊሉ ጫንቃ ሪቃበ ማለት ጫንቃ ወይም አንገት ይቀላ ነበር ማለት ነው። እርስ በርሳቸው ይገዳደሉ ነበር። ሊአቀሊ ሰበቢን ሊአቀሊ ማለት በጣም አነስተኛ ለሆነ ምክንያት ማለት ነው። ይሄ ተብሎ ለማይባል ችግርና በትንሽ ነገር ሲጣሉ እርስ በርሳቸው ይገዳደሉ ነበር ማለት ነው። ከዛስ ፈለማ ደዓሁም ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም በጠሯቸው ጊዜ ወዴት ወደ ጌታቸው በተጣሩና ዳዕዋ ባደረጉላቸው ጊዜ ፈለማ ደዓሁም በጠሯቸው ጊዜ ኢላ ዒባደቲላህ ወደ አላህ ስብሓነሁ ወተዓላ አምልኮ በጠሯቸው ወሕደሁ ብቻው ወተርኪ ማሁም ዐለይህ ወተርኪ በመተው ላይ ማሁም ዐለይህ እነሱ ያሉበትን ነገር በመተው ይህ መጥፎ ባህሪያቸውና እንደዚሁም ጣዖት አምላክነት ወይም የጣዖት አምልኮነት እንዲተው በጠሯቸው ጊዜ ገዲቡ ተቆጡ ዐለይህ በነቢያቸው ዐለይሂ ሰላም ላይ ተቆጡ። ወተበደለ ተቀየረ ሑብሁም ፍቅራቸው ውዴታቸው ለሁ ለሳቸው የነበራቸው ውዴታ ወደ ምን ቡግዳን ወደ ጥላቻ ተቀየረ። ወተስዲቁሁ አንተ እውነተኛ አንተ ሙሐመዱል አሚን ይሏቸው የነበረው ወተስዲቁሁ እውነተኛ የሚሏቸው የነበረው ወደ ምን ተክዚበን ውሸታም ወደ ማለት ተቀየረ ማለት ነው። ጠይብ እንግዲህ ይሄኛው የሚሆነው በምንድን ነው? ያው ነቢያችን ዓለይሂ ሰላም ወደ አላህ ሱብሓነሁ ወተዓላ ወደ ተውሂድ በመጣራታቸው ነው። ከዚህ በፊት ያው ያሳለፍነው ነው አጠር አድርጎ እያቀረበንል ነው። ወለማ ሰበ አሊሀተሁም ነቢያችን ዓለይሂ ሰላም አማልክቶቻቸው ሲሰድቡባቸውና ጣዖቶችን በሚሰድቡበት ጊዜ ወضለለ አባአሁም አባቶቻቸው የተሳሳተ መንገድ ላይና ጥመት ላይ መኖሩን ግልጽ ሲያደርጉላቸው መሸው ሄዱ ኢላ ዐሚሂ ወደ ነቢያችን ዓለይሂ ሰላም አጎት ሄዱ። አወለን ለመጀመሪያ ጊዜ ለሁለተኛና ለሶስተኛ ጊዜ አድርገው ወደ ነቢያችን ዓለይሂ ሰላም አጎት ወደ አቡ ለህብ መመላለሳቸውን ጠቀሰልን። ከዚህ በፊትም በሰፊው ያየነው ነው ማለት ነው። ጠይብ እና ከዛ በኋላ ለሁለተኛ መሄዳቸውና ወደ ሶስተኛ መሄዳቸው ኢንሻአላህ ወደፊት ይመጣልናል። ግን ደርሳችን እዚህ ድረስ እናደርገውና በቀጣይ እዚህን ደውሩ ወይም ይሄ ኹላሳውን ምንጨርስ ይሆናል ማለት ነው ኢንሻአላህ። አላህ ሱብሓነሁ ወተዓላ በሰማነው ተጠቃሚ አላህ ያርገን። ወላሁ ሱብሓነሁ ወተዓላ አዕለም። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።